ላይ 61 በቀጥታ ቅኝ ተገዥ ሀገሮች አሉ። እነዚህን 61 ሀገሮች በቀጥታ ቅኝ የሚገዟቸው 8 ሀገሮች ናቸው። ከነዚህ መካከል አሜሪካ፣ ፈረንሳይ እና እንግሊዝ ይገኙበታል። ግሪንላንድ የዴንማርክ ቅኝ ተገዥ ሀገር ናት። አሁን ዶናልድ ትራምፕ ከነባሩ ቅኝ ገዥ ወደ አዲሱ ቅኝ ገዥ እንድትዛወር እየጠየቁ ነው። ምክንያቱም ቀደም ሲልም ቅኝ ግዛት ነበረች፣ አሁንም እኛ ቅኝ ግዛት እናርጋት ነው ጉዳዩ። ብዙ ሀገሮች በእጅ አዙር ቅኝ ግዛት ስር ናቸው። ይሄ የሚታወቅ ነው። አሁን ዶናልድ ትራምፕ ወደ አፍሪካ ዘወር ብለው በሞሪሸስ ደሴቶች ላይ አይናቸውን ጥለዋል። ሞሪሸስ በርካታ ደሴቶች አሏት። ነገር ግን በእንግሊዝ ቅኝ ግዛት ስር ነበሩ። እንግሊዝ ደሴቶቹን ለሞሪሸስ ለመመለስ በ2024 ዓ.ም ሙከራ አድርጋለች። ነገር ግን ከደሴቶቹ መካከል ዲያጎ ጋርሺና የተባለው ይሄኛው ደሴት የአሜሪካ ጦር ሰፈር የሆነ ደሴት ነው። አሜሪካኖች ከኢትዮጵያ ቃኘው ሻለቃን ነቅለው የሰፈሩት ዲያጎ ጋርሺና ከተባለው ከዚህ ደሴት ላይ ነው። ይህንን ደሴት አሜሪካኖችና እንግሊዞች በጋራ ይጠቀሙበታል። የዚህ ደሴት ዋናው ጠቀሜታ ሆርሙዝ የተባለውን በዓለም ላይ ታዋቂውን የባህር ላይ መተላለፊያ መስመር ለመቆጣጠር ነው። ይህን ለመቆጣጠር የአሜሪካ ጦር የሰፈረው እዚህ ደሴት ላይ ነው። ታዲያ ዶናልድ ትራምፕ ከእንግሊዙ ጠቅላይ ሚኒስተር ጋር አንድ ወቀሳ ነሱ። እናንተ እንግሊዞች ተሞኝታቸዋል፣ እነዚህን ደሴቶች ለሞሪሸስ መመለስ አልነበረባቸውም ይላሉ። ይሄ ማለት አንድም የእንግሊዝ ቀኝ ተገዥነት እንዲቀጥል፣ ሁለትም በሌላ መልኩ ደግሞ አሜሪካ አዲስ ቀኝ ገዥ ለመሆን እያሰበች ነው። አሁንም ቢሆን ዲያጎ ጋርሺና ደሴት ለ99 ዓመት እንግሊዝ በሊዝ ወስደዋለች። እንግሊዝ በ99 ዓመት ትውሰደው እንጂ ትልቁን ሚና የሚጫወተውና ጦር ሰፈር ያላት ደግሞ አሜሪካ ናት። ስለዚህ ዓለም ፍትሃዊ አይደለም። እስካሁንም ቅኝ ግዛት ሀገሮች አሉ።